እናንተ እንዴት ናችሁ? የጀማ ደህና ናችሁ? ሰላማችሁ ይብዛን ያላችሁበት የዓለም ዳርቻ። ሙቀት እንዴት ነው? ሙቀት እንዴት ይዟችኋል? የአረብ ሀገር ሙቀት ኦማይ ጋድ ነው። በቃ ሙቀታችሁ አይወራ ማለት ነው። እና ራሳችሁን እየጠበቃችሁ ቅመማ ቅመሞች ማለት ነው ውሃ እየጠጣችሁ ምናምን እንልና ዛሬ እንግዲህ አንዳንድ ነገር እናወራለን ስለ ቡታጅራ ዩቲዩበሮች። እኔ የቡታጅራ ዩቲዩበሮች ድራማ መቼ እንደሚያልቅ በጣም ግራ እያጋባኝ ነው። እንደ ሀሳብ ማለት ነው እንደ ሀሳብ ድራማቸው ስልችት እንደኔ እንዶ ምን ያለ አዲስ ነገር ቢያመጡልን ጎበዝ። በተለይ አብርሽ የሚባል ግለሰብ ማለት ነው የሚያመጣው ነገር ሁሉ ሴቶች በቃ ትምህርትን ያው በቃ ዩቲዩብ ስገባ የነሱን ዩቲዩብ ስገባ ምን ላድርግ ነው። አሁንማ ቤተሰብ ራሱ በቃ መቆጣት አቆመ። ምንድነው ቤተሰብ እንደዚህ ልጅን በስርዓት ማሳደግ ነው። ምንድነው ስልኬ ደግሞ ጭልምልምልምልም ምን እንደሆነ አላውቅም ማለት ነው። ስልክ ራሱ መግዛት አለብኝ። ዩቲዩብ የምታዩልኝማ አይፎን ነበር የምገዛ እናንተ ክፉዎች ማለት ነው። የአረብ ሀገርን ሴትማ ማንም አያበረታታትም። እኛ ለሰው ማበረታታት ነው እንጂ ራሳችን ስበሳችን አንበረታታም ማለት ነው። ቪዲዮዎችን አታዩ ምናምን ማለት ነው። እናንተ ምን ልበላችሁ አሁን ሰው እና እንግዲህ የቡታጅራ ዩቲዩበሮች አዲስ ነገር አያመጡም። ተመልካች ንቀዋል። ለተመልካች ክብር የላቸው። አሁንማ የዚህ የሚኮ ማይኮ ራሱ ቢደርሳቸው እኔ በጣም ደስ ይለኛል። ይኸው ሚኮ ማይኮ አፍልቶ ነበረ። ለነገሩ እነሱ በሙድ ነው የሚጠቀሙት። ሙዳቸው ሙድ አይደለም ማለት ነው። ቡና እየጠጣን ማለት ነው። ቡና ካጠጣን በጣም ከባድ ነው እና ይሄ ሚኮ ማይኮ በጣም አፍልቶ እጅግ በርካታ ተከታታይ ነበረው። ከአንድ ሰሞን ሾጥ ሲልበት ህዝብ ተሳደበ። ከዛ ህዝብ ተሳድቦ በቃ ህዝቡ ሲልበት ለአንድ አመት ጠፋ ማለት ነው። ለአንድ አመት ከሶሻል ሚዲያ ጠፋ ምናምን ነገር። ከዛም በኋላ መጣ በአዲስ ተመልሶ ማለት ነው። ብር ቸገረው ብሎ ብር አጥግቦት ነበር ህዝብን የተሳደበ። አንዳንዴ እኔ ግን ከዚህ ከሚኮ ማይኮ በጣም ብዙ ነገር ተምሬያለሁ ጋይስ፣ ብዙ አጋጣሚ ማለት ነው። አንዳንዴ ቲክታክም ሆነ ምንም ሆነ የምንናገራቸውን ነገር አክሴፕት እያደረግን ማለት ነው። ምክንያቱም እኛ ምን አለ መሰላችሁ ህዝብ አያስቀይምም ብለን የተናገርናቸው ህዝብን ያስቀይማል ማለት ነው። ስለዚህ ገና ለገና ለሰብስክራይብ ለተለያየ ነገር ብለን ራሳችን እያወረድን ነው አሉ። አብረሽ ብቻም ሳይሆን ልክ እንደ ማማ ጨቤ አይነት ባለያ ለእሷ አሁን አረብ ሀገር ረዥም ዓመት ነው የሰራች። ትዳሯን አርፋ ተከብራ ማርያም። ትዳር መያዝ እኮ ግን ክብር እኮ ነው። በተለይ ዓመት በዓል ሲመጣ አብራችሁ ባላችሁ ጋር ምናምን ሆናችሁ በጣም ደስ የሚል ነገር ነው። ግን እሷ ባሏንም ፈታለች ምናምን። አሁን ደግሞ ወደ ባሏ እናት መታለች። እና ብዙ ዩቲዩበሮች እውነት ለመናገር እኛ አብረሽ እንላለን እንጂ እሱ ብዙ ተከታታይ ስላለው እንጂ ብዙ ዩቲዩበሮች ኢትዮጵያ ላይ በጣም እያፈሉ ነው ማለት። በእርግጥ ሰው የሚፈልገው እንደዚህ አይነት ብሽሽቅ ነገር ነው እንጂ ጥሩ ነገር አይፈልግም። ግን ደግሞ ያኔ ለትውልዱ ምንድን ነው የሚማረው? ለልጆቻቸው ውስጥ ምንድን ነው የሚያስተምሩት? ስለዚህ አንዳንዴ የሚሰሩት ነገር ጥሩ አይደለም። እኔ ይቅርታ አድርጉልኝ እና እውነቴን ነው የምላችሁ። በውሸት በምን የመጣ ገንዘብ መጨረሻው ምንም አያምርም። ስለዚህ እኔ እነሱ ድራማ ነው ስልችት ያለኝ፣ ሌላ ምንም አልሰለቸኝም። ስለዚህ እናንተ ምን ትላላችሁ? ወይ ቤተሰብ እንትን አይላቸው ወይ ምን አይላቸው? በቃ ዝም ብሎ በቃ መረብ ሆኖ በተለይ አብርሽ የሚባል ልጅ ረብ ኢየሱስ ምን ሆኖት ነው እንደዚህ በዚህ ልክ ግምት ትባሉ? እውነት ለመናገር ማርያም በጣም የሚያስጠላኝ ልጅ በዛው ሁሉ የማይሆን ነገር በቃ አንድ ቀን ራሱ ቁም ነገር ራሱ መስራት የሚችልሽ ሴቶች ራሱ ቤተሰብ የሌላቸው ጋጠ ወጦች ናቸው። ሁሉም ሴቶች የሚመጡት ሴቶች እንዳለ ጋጠ ወጥ፣ ለቤተሰብ አይጨነቁ። ለምን አይጨነቁ? እንደ ሀሰት ከሆነ ማለት ነው። ሁሉም አታይ አላዛር የሚባል ራሱ የሚሰሩት እኮ ድራማ ነው። ግን ልክ እንደ እውነት አድርገው ከእናቱ ከምኑ ጋር ሲነጋገሩ በጣም የሚያስጠሉኝ። እኔ ደግሞ የገረመኝ ደግሞ ማለት ነው ምጥ ይዟት ራሱ ካሜራ ድፍረታቸው ራሱ ድፍረት አይደለም እውነት ለመናገር ነው። ይህ ነገር ራሱ የገረመኝ ለማንኛውም እና በተረፈ ይሄን ያለው ነገር ውዶች ማሮች፣ ቻናሌን ሰብስክራይብ አድርጉ። ተው ኢትዮጵያ እስከምገባ 50 ሺህ ሰብስክራይብ አታስገቡኝ። እንደ ሀሳብ 50 ሺህ ሰብስክራይብ አስገቡኝ። እዛ ደግሞ ኢትዮጵያ ስገባ ደግሞ ታስገቡኛላችሁ። እገባለሁ፣ ከሰራሁበት እገባለሁ። በነገራችን ላይ ኔትወርክ ካለ ምናምን እንጂ ኢትዮጵያ ላይ በእርግጥ ኔትወርክ ብዙም ስለሌለ ለዛ ነው። ካለ ግን እሰራበታለሁ እንደ ሀሳብ። ስለዚህ እናንተ እንትን የምትሉት ካለም
እና ይሄን ያለው ነገር ለማንኛውም ሰላማችሁ ይብዛችሁ።